ሰላም ሰላም እንዴት ናችሁ? ሰላም ናችሁ? እንዴት ሰነበታችሁ? ዛሬ ደግሞ አብረን አዲስ ቪዲዮ እንሰራለን። አብራችሁን ቆዩ። ዛሬ የምንሰራው ፓስታ በእንቁላል ነው። ስንቶቻችሁ ይሄንን ተመግባችሁ ታውቃላችሁ ወይም ሞክራችሁ ታውቃላችሁ? ፓስታ በእንቁላል አብረን እንሰራለን። እንግዲህ ማድረግ ያለብን በመጀመሪያ ፓስታውን መቀቀል ነው። እዚህ ጋር እንደምታዩት ውሃ ጥጄ ውሃው ሲፈላልኝ ትንሽ ዘይት፣ ትንሽ ጨው አድርጌ ፓስታውን እጨምራለሁ። የምትጠቀሙት ፓስታ ማንኛውም አይነት ፓስታ ያላችሁ መሆን ይችላል። ምንም ችግር የለውም። እኔ ያለኝ ይሄ ስለሆነ ይሄንን እጠቀማለሁ። ልጆች ደግሞ ካሉ በተለይ የሆነ የተለያየ ቅርጽ ያለው ቢሆን ለየት ያለ ወይ ከለመዱት ምናልባት አዲስ ነገር ሲሆን ልጆች በቀላሉ ይመገቡታል። ስለዚህ ያላችሁን ፓስታ ታረጉና ፓስታው ላይ ባለው መመሪያ መሰረት በመጀመሪያ ፓስታውን ትቀቅላላችሁ። ፓስታው እየበሰለ እያለ በጎን ደግሞ ካለበለዚያ ደግሞ ፓስታውን ታወጡትና ከዛ በኋላ ለፓስታው ወይም ለመኮሮኒያችን ሶስ እንሰራለን። እዚህ ጋር እንደምታዩት ዘይት አልተጠቀምኩም፣ ቅቤ ነው የተጠቀምኩት። የገበታ ቅቤ አንዱን እንዲሁ አደረግኩኝ። ቅቤው እየቀለጠ አንድ ራስ ሽንኩርት በደቃቁ የተከተፈ ጨመርኩ። ሽንኩርቱን ከጨመርን በኋላ በቅቤው ገልበጥ ገልበጥ እያደረግን እናበስላለን። ሌላ ጊዜ ስጎ ስንሰራ ብዙ ሽንኩርት ነው የምንጨምረው። ከዛ በኋላ ደግሞ ሽንኩርቱ እስኪበስል ሙሉ ለሙሉ እስኪበስል መጠበቅ አለብን። እዚህ ጋር ግን እንደዛ ሳይሆን በቃ ቀለል አድርገን ገልበጥ ገልበጥ እያደረግን ሽንኩርታችንን እናበስላለን። ሽንኩርቱ እየበሰለ እያለ ነጭ ሽንኩርት እንጨምርበታለን። ካለ ነጭ ሽንኩርትና ዝንጅብል የተፈጨ ብናደርግበት ጣዕሙን የበለጠ ቆንጆ ያደርጋል። እኔ ፍሪዝ አድርጌ ስለማስቀምጥ እዚህ ጋር እንደምታዩት አንዷን ኪዩብ አንስቼ ጨመርኩኝ። ከዛ በኋላ ደግሞ ጨው እንጨምርበታለን። በኋላ የጨመርነው ነጭ ሽንኩርት እስኪቀልጥ ወይም እስኪዋሃድ፣ ምክንያቱም ከዛ በኋላ ነው ጣዕሙ በደንብ የሚመጣው የነጭ ሽንኩርቱና ያ እስከሚሆን ድረስ እያገላበጥን ልክ እንደ ቅድሙ እንጠብቀዋለን። ከዛ ቁንዶ በርበሬ ትንሽ እንጨምራለን። ከዛ በኋላ በደንብ የጨመርናቸው ነገሮች ካዋህድን በኋላ ቲማቲም እንጨምራለን። እኔ እዚህ ጋር የተጠቀምኩት የቶሜቶ ፔስት ነው። ካለ ቶሜቶ ፔስት ካለለ ደግሞ ፍሬሽ የሆነ ቲማቲምም ፈጭተን መጨመር እንችላለን። ብዙ አይደለም የምንጨምረው፣ ስጎ አይደለም የምንሰራው። በቃ እንዲሁ ትንሽ ሶስ ነገር ነው የምንሰራው፣ ለጣዕሙ ቆንጆ እንዲሆንልን ብቻ ነው። ስለዚህ ቶሜቶ ፔስቱን እንደ ሽንኩርታችሁ መጠን ትጨምሩና አብራችሁ ታዋህዳላችሁ። ሽንኩርቱ ብዙ ከሆነ ትንሽ መጨመር አለባችሁ። እኔ ትንሽ ስለሆነ የምሰራው አንድ ማንኪያ ብቻ ቶሜቶ ፔስት ነው የተጠቀምኩት። በኋላ ሁሉንም ነገር በደንብ አድርገን እናዋህዳለን። ሽታው እንዴት ደስ እንደሚል ልነግራችሁ አልችልም። በቃ በጣም ቆንጆ ነው። ፍሬሽ ቤዞል ካላችሁ ትንሽ እዚህ ጋር ከትፋችሁ መጨመር ትችላላችሁ። ልጆች አረንጓዴ ነገር ሲያዩ የማያስቸግሯችሁ ከሆነ፣ ምክንያቱም አንዳንድ ጊዜ ያን አረንጓዴ ነገር ሲያዩ አይበሉም እና የማያስቸግሩ ከሆነ ቤዞል ከትፋችሁ መጨመር ትችላላችሁ። ከዛ በኋላ እዚህ ጋር እንቁላል አምጥቼ እንቁላሉን በደንብ መታወት። እንቁላሉን እንሰብርና እንመታዋለን። ልክ ሌላ ጊዜ ስክራምብል ኤግ እንደምንሰራው አድርገን በደንብ እንመታዋለን። ከዛ በኋላ የሰራነው ሶስ ላይ የቀቀልነውን ፓስታ እናመጣና እንጨምራለን። በደንብ አድርገን እናዋህዳለን። ሌላ ጊዜ የፓስታ ሶስ እንደምንቀላቅለው መኮሮኒውን እና ሶሱን በደንብ አድርገን እንቀላቅለዋለን። በደንብ እንዲዋሃድ ማለት ነው። ሶሱ ሁሉም ቦታ እንዲዳረስ በተቻለ መጠን እያገላበጥን በደንብ አድርገን እናዋህዳለን። ምናልባት ጨው ሚያንሰው ከሆነ ትንሽ ቀምሳችሁ አሁን መጨመር ትችላላችሁ። እያዋህዳችሁት እያለ ጨውም አብሮ እንዲዋሃድ ትንሽ የሚያስፈልገው ከሆነ መጨመር ይቻላል። ፓስታውን ከጨመርን በኋላ በደንብ ካዋህድነው በኋላ ያዘጋጀነውን እንቁላል እናመጣና እዚህ ላይ እንጨምራለን። ከዛ እንቁላሉ እስኪበስል ድረስ በደንብ እያገላበጥን በደንብ እናዋህዳለን፣ እናማስላለን። እሳቱን ቀነስ ማድረግ ትችላላችሁ፣ ምክንያቱም እንቁላል ለመብሰል ምንም ያህል ጊዜ አይፈጅበትም። ስለዚህ እሳቱን ቀነስ እናረግና እያገላበጥን በደንብ አድርገን እንቁላሉ እስኪበስል እናዋህዳለን። ይሄንን ሞክራችሁ የማታውቁ ካላችሁ መሞከር አለባችሁ። በጣም ይጣፍጣል። ፓስታል ፉርኖ አይደለም፣ ፓስታል ፉርኖ ኦቨን ውስጥ መክተት አለብን፣ ወይም ደግሞ መጥበሻው ላይ ድርቅ እንዲል ከድነን ማስቀመጥ አለብን። ይሄ ግን በቃ እንቁላሉን እንመታና እንጨምራለን። ልክ ስክራምብል ኤግ በፓስታ የማለት ያህል ነው። ግን ፓስታው ላይ ስትጨምሩትና ስታዋህዱት ፓስታው በእንቁላሉ
ውሃ ይሸፈናል። ከዛ ስታበስሉት በጣም ነው የሚጣፍጠው። እንደዚህ አድርጋችሁ ይሄንን ሰርታችሁ መሞከር አለባችሁ። በጣም አሪፍ ነው። በተለይ እንቁላል ለመብላት ለሚያስቸግሩ ልጆች ይሄ በጣም አሪፍ ነው። ምክንያቱም ልክ እንቁላል ብቻውን ቁጭ ስላላለ እንቁላል ያለው ላይመስላቸው ይችላል። ከጎን ከቻፕ አድርጋችሁ ብትሰጧቸው ልጆች በቀላሉ ይሄንን ሊመገቡት ይችላሉ። ስለማያቃጥል መደበኛው ፓስታ ስላልሆነ ቆንጆ ነው። ከላይ ደግሞ የምንፈልግ ከሆነ ፓርሜዛን ቺዝ አድርገን መመገብ እንችላለን። ሽታው በጣም ደስ ይላል። ጣዕሙ በጣም ቆንጆ ነው። እንቁላል እና ፓስታ እንደዚህ አድርጋችሁ ሰርታችሁ መሞከር አለባችሁ። ልጆች በጣም አሪፍ የሆነ ቀላል የሆነ ፈጣን ቶሎ የሚደርስ እንዲሁ ደግሞ በቀላሉ ልጆች መመገብ የሚችሉት ትምህርት ቤት ለምሳቃ ይዘው መሄድ የሚችሉት በጣም ቀላል እና ቆንጆ ምግብ ነው። እንደዚህ አድርጋችሁ ሰርታችሁ ሞክሩ። ዛሬ አብራችሁኝ ስለነበራችሁ ሁላችሁንም በጣም አመሰግናለሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። አዲስ የሆናችሁ ሰዎች ይህን ቻናል ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ አድርጉ። ከኛ ጋራ ቤተሰብ ሁኑ፣ ተቀላቀሉ። ቪዲዮ ሲሰራ ቶሎ እንዲደርሳችሁ የደወል ምልክቷን ተጫኑ። በሚቀጥለው እስክንገናኝ ሰላም ሁኑ።